ቅዳሴ ላይ ከቀዳሾቹ እና አስቀዳሾቹ ከሚመልሱት ተሰጥኦ ውጪ ምንም አይነት ስልጣን የለም። ምንም አይነት ስልጣን ማለት ነው። የማዘዝ ስልጣን የላችሁ፣ የመናገር ስልጣን የላችሁ፣ የማውራት ስልጣን የላችሁ፣ የመንቀሳቀስ ስልጣን የላችሁ። ከአቅም በላይ የሆነ ችግር ገጥሞት ካልሆነ በስተቀር የመቀመጥ ስልጣን የላችሁ። ማንም ሰው የማንቀላፋት ስልጣን የለውም። ስጋዊ ነገርን የማድረግ ስልጣን የለውም። ቅዳሴ ላይ ስልጣን ያለው እግዚአብሔር ብቻ። ቀዳሾቹ ራሳቸው ስልጣናቸው ቅዳሴው ላይ በተሰራው ስርዓት ላይ መጓዝ ብቻ ነው። የመናገር ስልጣን የላቸው፣ የማውራት ስልጣን የላቸው፣ ልብስ አውልቆ የመውጣት ስልጣን የላቸው። በዚህ ቅዳሴ ላይ የተለየ ህብረት አለ፣ የተለየ ትእዛዝ አለ፣ የተለየ መንግስት። በሌላ አገላለጥ መንግስተ ሰማያት የምትገለጥበት ነው ቅዳሴ ማለት። ምንድነው የሁሉ ዓላማ ቢባል ህብስት እናቀርባለን፣ ወይን እናቀርባለን። ህብስቱን ወደ ስጋነት እንለውጣለን፣ ወይኑን ወደ ደምነት እንለውጣለን። አንደኛ። ሁለተኛ ይሄ ብቻም አይደለም፣ ስጋውንና ደሙን የሚቀበሉትን ሰዎች እንለውጣለን። አሁን ጸሎተ ንስሐ የሚል ታስታውሳላችሁ። በቅዳሴ ጊዜ ህብስቱና ወይኑ ወደ ስጋነት ወደ ደምነት ተለውጧን ተብሎ ከታመነበት ሰዓት ጀምሮ ካህኑ ህብስት ወይን ማለት ያቆምና ስጋ ደም እያለ ይጠራል።